ወዴት ነው? እዚሁ ነኝ ገዜ። መሽቷል እኮ ወዴት ነው የምትሄጂው? መጣሁ ገዜ። ገዜ ቶሎ ለምሳለሁ። እሺ እንሄድ አይደል? ስላለሜ ደስ ብሎኛል። ግፍ ተሰርቶባት ነው። በየቤቱ እኮ ብዙ ግፍ አለ። ሁሉም ግን የራሱን ብቻ ስለማይ ነው። ደሞ ማን ልትገለው የመድኃኒት አወጣችው? አለሜ ያለችበትን አውቃ በእጁ ካስገባችለት ራሱ ጋር ሳይሰጣት ያስቀረውን ገንዘብ በሙሉ ሰጥቷት የፈለገችው እንደምታደርግ ገዛኸኝ ለቤቲ ቃል ገብቶላታል። እሷም ቃል የተገባላትን ገንዘብ በእጇ ለማስገባት አለሜ ያለችበትን ቦታ ለማወቅ ሙከራዋን ጀምራለች። ይቅርታ ማለት እንደምትፈልግም ተናግራ ትሁትን በተደጋጋሚ ወስዳ እንድታገናኛት ብትጠይቃትም ነገር ግን ልታገናኛት አልቻለችም ነበር። ለዛም ነው ስራዋን ጨራርሳ ከቤት ስትወጣ ቤቲም ተከትላት አለሜ ያለችበትን ቦታ ለማየት የሞከረችው። ነገር ግን ይሄ ሙከራው አልተሳካላትም ነበር። ምክንያቱም ትሁት እየተከታተለቻት እንዳለች አስተውላ ሸውዳ አምልጣታለች። ገንዘብ ለማግኘት ምንም ነገር የምታደርገው ቤቲ ግን በዚህ ምክንያት ብቻ ተስፋ የምትቆርጥ አይነት ሰው አይደለችም። በትሁት በኩል ሞክራ ባይሳካላትም እንደምንም ናቲን አሳምና አለም ወዳለችበት ቤት ይዟት ሄዷል። ናቲ ያላወቀው ነገር ቢኖር ቤቲ ከዚህ በፊት ገዛኸኝ አለሜን በአንድ መርፌ ለመግደል ያዘጋጀ የነበረው መድኃኒት ይዛው እንደመጣች ነበር። በቀጣይ ምን የሚፈጠር ይመስላችኋል? ቤቲ ያቀደችው የክፋት ሴራ ይሳካላት ይሆን? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። አለሜን ብቻ በእጁ አስገብቶ ካስወገዳት ነፃ እንደሚሆን ያሰበው ገዛኸኝ ነገር ግን ያላስተዋለው ያላወቀው ጉዳይ አለ። ትሁት ገዛኸኝን እስከ ወዲያኛው ለመገላገል ቆርጣ ተነሳ ፋይሎቹ ካስቀመጠበት ወስዳ ለአባዬ ሰጥተዋለች። አባዬም ናቲ መኝታ ቤታቸው ወስደው ፋይሉን ሲያሳዩት ናቲም በጣም ይደናገጣል። ምክንያቱም እነዛ ማስረጃዎች ገዛኸኝን ወደ እስር ቤት ለማስገባት ወስዶ ለመርማሪው የሰጣቸው ስለነበሩ ነው። ናቲም ግራ በመጋባት እንዲሁም በድንጋጤ ስሜት ውስጥ ሆኖ ምን ጉር ነው? ከየት አመጣኸው? ይሄ ፋይል እኮ ለመርማሪ ፖሊሱ እኔ የሰጠሁት ነበር ብሎ ሲለው አባዬም በሚገርም ሁኔታ መርማሪ ሳሙኤል የገዛኸኝ ሰው ሆኖ ተገኝቷል፣ በገንዘብ ገዝቶት ይመስለኛል ብሎ ይመልስለታል። ናቲም በድጋሚ ጭንቅላቱ ላይ የተፈጠሩትን ጥያቄዎች ለማጥራት አስቦ እሺ ግን እንዴት አንተ እጅ ውስጥ ገባ ብሎ ይጠይቋል። አባዬም ጀግናዋ ትሁት ከተደበቀበት አምጥተው ነው አለሜን ለማሳሰርና እንዲፈረድባት ለማድረግ ይሄ ለሱ ትልቅ ማስረጃ ነበር ብሎ ሲለው ናቲም ወይ ጉድ ሴትዮዋን እኮ ምንም በማታውቀው ነገር አስጨነቋት ይለውና ማድረግ ስላለባቸው ነገር ማውራት ይጀምራሉ። በዛን ሰዓት ገዛኸኝ ለብቻው ቤት ውስጥ ተክዞ ተቀምጦ ባለበት ትሁት ትመጣና ይቅርታ አንድ ጊዜ ላወራህ እችላለሁ ብላ ስትጠይቀው ገዜም ስለምን ነው ብሎ ጥያቄዋን በጥያቄ ሲመልስ ትሁትም ደሞዝ እንድትሰጠኝ ፈልጋለሁ ስትለው ገዛኸኝም ለምንሽ ፈለግሽው አሁን የለኝም ብሎ ይላታል። ትሁትም ግራ በመጋባት እንዴ የሰራሁበትን ነው እኮ የጠየቅኩ ለምንድነው እንደዚህ የምትለው ስትለው ገዜም በድጋሚ አስረግጦ እንደሌለው ይነግራታል። ትሁትም በጣም ጥሩ ስለዚህ ከዛሬ ጀምሮ ምንም አይነት ስራ አልሰራም ብላ አስረግጣ ትነግረዋለች። እሱም በድፍረት አይኑን በጨው አጥቦ ውል እኮ አለን ብሎ ሲመልስላት ትሁትም በንዴት ቆይ ውላችን ላይ በነጻ ስራ ተብሎ የተጻፈ ነገር አለ እንዴ ብላ ስታፈጥበት ገዛኸኝም እንደለመደው እሷን አስፈራርቶ ዝም እንድትል ልጅሽ እንዴት ናት ብሎ ስጠይቃት ትሁትም በጣም ደህና ናት አሁን እናቷን መጨነቅ አቁማለች በጣም ደስተኛ ነች ስትለው ገዛኸኝም ያንቺም ነፍስ ቢሆን በእጄ መሆኑን አትርሺ ይላታል። እልህኛዋ ትሁትም ልክ ነህ ግን አንድ ማወቅ ያለብህን ባህሪዬን ልንገርህ በዙሪያዬ ስላሉት ነፍሶች እንጂ ስለራሴ ብዙ አልጨነቅም ስትለው ገዛኸኝም ነፍስ እንዴት እንደሚያስጨንቅ እኔ ያሳይሻለሁ ብሎ ሲያስፈራራት ትሁትም ቆፍጠን ብላ ጥሩ ግን ደሞዜን የ5 ወሩን አስገባልኝ ብላ ጥላው ትሄዳለች። ከትንሽ ቆይታ በኋላም ቤቲ ትመጣና ሁኔታውንም ተመልክታ ገዜ ምን እየሆንክ ነው? ነገሮችን እኮ በጣም ችላ እያልክ ነው ስትለው ገዛኸኝም እርዳታሽ አሁን ያስፈልገኛል ብሎ ስጠይቃት ቤቲ ቆፍጠን ብላ በምንም ጉዳይ ልረዳህ ዝግጁ ነኝ ትለዋለች። እሱም ይቀጥልና ጥሩ በቃ ያለኝን እኔ ጋር የቀረውን ገንዘብ በሙሉ ልክልሻለሁ ገንዘቡንም እንደሌላ ጊዜው ቁጭ እንድታረጊው ሳይሆን እንደፈለግሽ እንድታረጊው ነው። አሁን ላይ ነገሮች እየፈራረሱብኝ ነው እና እባክሽ
አለምን እንዳገኛት በተቻለሽ መጠን እርጂኝ ብሎ ሲጠይቃት እሷን በደስታ ምንም እንዳታስብ ብላ ትለዋለች። የዛኑ ቀን ማታም ናቲ አባቱ ቤት ትሁት ክፍል ውስጥ አብረው ጋደም ብለው ተኝተው እያወሩ ይቀጥልና ብታይ ቅድም ሰውየውን ሰላም ነስቼልሽ ነው የመጣሁት አርጅተሃል ስለው በንዴት ተንጨረጨረ። እሱ እኮ እንደዚህ ሲባል አይወድም ሲላት ትሁትም እኔም የሰራሁበት ገንዘቤ እንዲሰጠኝ ጠይቄዋለሁ እስከዛሬ ሰጥቶኝ አያውቅም ከሰጠኝ በጣም ቆየ ስትለው ናቲም በመሃል የወሬ ርዕሳቸውን ቀይሮ ትሁቴ አንድ ነገር ቃል ልግባልሽ ላገባሽ እንዲሁም ልጠብቅሽ ቃል እገባልሻለሁ እና ደግሞ አንቺ ከዚህ ቤት መውጣት እንደምትፈልጊ ንገሪው እሺ ባይል እንኳን አንድ መደራደሪያ ማቅረቡ አይቀርም ያኔ እንጋባለን ሲላት ትሁትም አመሰግናለሁ ናቲ ትለዋለች። በነጋታው ጠዋትም ትሁት ቤቱን እያጸዳች ባለችበት ገዛኸኝ ይመጣና ገንዘብሽን አስገብቼልሻለሁ ሲላት ትሁትም በአጭሩ እሺ ብላ ትመልስለታለች። በመልሷ የተናደደው ገዛኸኝ ይቀጥልና እሺ ብቻ ነው የሚባለው ምስጋናም የለም ብሎ ሲላት ትሁትም የሰራሁበትን ነው እኮ ትርፍ አይደለም እዚህ የመጣሁት ለስራ ነው እሰራለሁ ደሞዜንም እወስዳለሁ በሰላም ከኖርክና ካልታሰርክ እቀጥላለሁ ካልሆነ ደግሞ ሄዳለሁ ስትለው እሱም በንዴት ከአሁን በኋላ በጭራሽ አፍሽ እንዳትከፍቺ አስጠንቅቄሻለሁ ብሎ ጥሏት ይወጣል። በዛን ሰዓት አለምና ናቲ ተቀምጠው ስላለው ሁኔታ እያወሩ ነበር። ናቲም ይቀጥልና እናቴ ቤቲ ልታገኝሽ ትፈልጋለች ሲላት አለምም ልትጨርሰኝ ፈልጋ ነው ትለዋለች። እሱም ይቀጥልና እንደዛ አድርጋ በህይወት መኖር እንደማትችል ታውቃለች በእርግጥ አሁን ላይ ልጅቷ በጣም ተረጋግታለች ሲላት አለምም አንተ ካለህ በቃ አገኛታለሁ ከዛ ምትለውን እንስማት ነገር ሲያድር የሚረሳ መስሏታል ያን ሁሉ ነገር አድርጋ አሁን ምንም እንዳልተፈጠረ ላገኛት ትላለች ብቻ እስቲ የሚሆነው እናያለን ትለዋለች። በዛን ሰዓት ላይ ቤቲና ትሁት ተቀምጠው እያወሩ ነበር። ቤቲም ቀጥላ አለም ጋር ግን በቃ አትወስጂኝም ብላ ስትጠይቃት ትሁትም ናቲን አናግሪውና እሱ ወደዚያ ይወስድሻል እኔ አሁን ስራ ጨርሻለሁ መውጣት እችላለሁ ብላ ስትጠይቃት ቤቲም እሺ ትችያለሽ በቃ እኔም ገብቼ ልተኛ ትላትና ትሁት ስትወጣ ቀስ ብላ ተከትላት ወዴት እንደምትሄድ አለሜ ጋር ከሆነም ለማየት ትከተላታለች። ያንን ያስተዋለችው ትሁትም በፍጥነት እርምጃዋን ጨምራ አታላት ወደና አለም ጋር ትሄዳለች። እዛም ስትደርስ የተፈጠረውን ትነግራትና ይሳሳቃሉ። ትሁትም ትቀጥልና የድሮዋን አለሜ እንድትሆኝ ይፈልጋለሁ አሁን ጠንካራ ሴት መሆን ትችያለሽ ዛሬ እና አባዬ ከመጡ በኋላ ጸጉር ቤት እንሄዳለን ከዛ ደግሞ ልብስም እንገዛለን ልብስሽ ብቻ ሳይሆን አንቺም ተቀይረሽ የድሮዋን አለሜ ትሆኛለሽ ያሳለፍሽው ነገር በሙሉ ደግሞ ሊያጠነክርሽ ነው የሚገባው ብላ ያለቻት ባለችበት ናቲና አባዬ ይመጡና እንደተቀመጡ ትሁትም ቀጥላ ከአለሜ ጋር አንድ ቦታ ለመሄድ እናንተን ነበር ስንጠብቅ የነበረው አሁን አለሜ ጸጉሯን ተሰርታ ልብስም መግዛት ይኖርባታል ስትል ናቲም ቆይ ግን እስከዛሬ እንዴት እኔ ይሄንን አላሰብኩትም ሲላቸው ትሁትም ያ ወንድ ስለሆንክ ነዋ ትላቸውና ተያይዘው ይወጣሉ። እነሱ ከሄዱ በኋላ አባዬ ትሁት የሰጠችውን ፍላሽና የራሱን ላፕቶፕ ይዞ መጥቶ በውስጡ ምን እንዳለ ከፍተው ማየት ይጀምራሉ። ነገር ግን ነገሩ እንዳሰቡ ቀላል አይደለም። ገዛኸኝ ሰውን አንቆ ሲገድል የሚያሳይ ምስል ነበር። ናቲ በቀጥታ ተነስቶ ወደ አባቱ ቤት ይሄድና ማውራት ይጀምራሉ። ገዛኸኝም ይቀጥልና ግን አንተ አታፍርም ብሎ ሲጠይቀው ናቲ በጥያቄው ግራ ተጋብቶ ቆይ ለምንድነው ማፍረው ብሎ ይጠይቀዋል። ገዛኸኝም በቀጥታ የቤት ሰራተኛ ስታፈቅር ነው ብሎ ይለዋል። ናቲም በንዴት አንተ ሳታፍርም ወጣት ጡረተኛ ስታገባ ትሁት እኮ ልብስህን አጥባ ቤትህን አጽድታ አንጽታለች እኛ ሰራተኛ ብለን የምንነቃቸው እኮ እነሱ ናቸው ብዙ ነገር አቅልለውልን የምንኖረው ታውቃለህ ትሁትን እስካገባት ድረስ በጣም ቸኩያለሁ ብሎ ሲለው ገዛኸኝም መቼም እኔና ጓደኞቼ አንመጣም ሲለው ደፋሩ ናቲም እስቲ ቦታ ካለ ጠራሃለሁ ግን ዛሬ ለሌላ ጉዳይ ነው እዚህ የመጣሁት በእርግጥ እንድንጣላ አልፈልግም ግን ግዴታ እየሆነብኝ ነው የእናቴን ሀብት እንድታካፍለኝ ፈልጋለሁ አለው። ገዛኸኝም ይሄንን በዚህ ሰዓት ማውራት አልፈልግም ሲለው ናቲም እሺ በፈለከው ሰዓት አወራሃለሁ ለማንኛውም ደህና አምሽ ብሎ ሲወጣም ነው ቤቲ መንገድ ላይ አግኝቷት እሷም አለሜን አግኝታ ይቅርታ ጠይቃ ቀሪ ብሯንም ልትሰጣት እንደምትፈልግ አሳምነው ናቲ እናት ወዳለችበት ይወሰዳት። ቤቲ ልብሷ ውስጥ አለሜን ለመግደል አንድ መርዛማ መርፌ ይዛለች። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።